ሰው ይጠራ ይጠራ። እኔ ተጎድቼ ለሰው ላስደስት ነው እንዴ? አይ ዶንት ኬር። ለዛ መሰለኝ ሰው በጣም የሚደሰትበትን ነገር አይ ዶንት ኬር ብዬ እኮ የወጣሁት ሰው ላለማስቀየም ራሴን ለማትረፍ ያ ባይሆን ሞባይሉ ላይ ያገኘችው ነገር ኦኬ አክሴፕተር። ምክንያቱም ወጥ እየተሰራ ነበረ፣ መልስ ሊጠራ ነበረ፣ ፀጉር ቤት ሄደች አገኘችው። ግን አይዶን ነው ብቻ በጣም ልጅቷ ታውቋለች፣ እያንዳንዱን የሚዋሸውን ነገር ታውቃለች። ግን ምን ታርግ? ልጅቷ እኮ በቃ እየጠበቀች ያለችው ሞመንት ነው። ፐርፌክት ሞመንት ይባላል። በቃ ሰዓቱ ይሄ ነው። እንደዛ ነው። ሴት ልጅ ዝም ብላ የሆነ ነገር ተፈጥሮ ብርር ብላ አትወጣም። በቃ ስማርት የሆነ ሴት ልጅ እንደዛ አታደርግም። ታይሙን ትጠብቃለች፣ ፎርጊቭ ታደርጋለች። ፎርጊቭ መደረግ የሚችሉት ነገሮች፣ የማይችሉ ነገሮች ግን አታረግም። ትቆያለች ከዛ ሰው ጋር። በፍጹም ግን እንደድሮ ግን ልትሆን አትችልም። እስክትወጣ ድረስ እንደዛ ልትሆን አትችልም። አንዴ ከወጣች ደግሞ በቃ በጣም ነው የሚያስጠላው። የኮንዶሙ ታሪክ ከሰርጉ በፊት ነው እና ተሳዝናለች። ገበጣ ደግሞ ቆንጆ ይልጅ ናት፣ በጣም ቆንጆ ናት። ስማርት ጭንቅላቷ ቆንጆ ነው። ግን ምታስቅ ልጅ ናት። ሌላ ኢንተርቪው ላይ ቻት ነበር በሴልታን ስፖርት ትላንተ ስፖርት እየሰራ ምታስቅ ልጅ ናት። ልጅቷ የሆነች ኮሜዲ ነገር ናት እና የሆነ 6ኛ ክፍል ከገባ በኋላ ትምህርት አልገባ ብሎኛለች። ከትምህርት ቤት መጨረሻ ወጥቼ ቤት ሄድኩኛለች። አስጠናኛች በቃ መማር። ከዛ 7ኛ ክፍል ላይ ነቃለች። የሆነ ግን እንደ ልቧ አንድ ወንድ ማለት ነው አዳኮ አንድ ወንድ አሁን እኔ ከእሷ ታሪክ እንደተረዳሁት ከሆነ ያስብ አንድ ወንድ አንቺ ያለሽን ኢነርጂ መጠን ከዛ ሰው የበለጠ ከሆነ ምንም ኢነርጂ እንደሌለሽ ነው የሚነግርሽ። እድሜሽን የፈለገ 3 ስራ ብትሰሪ ያ ሰው ምንም ባይሰራ ሰነፍ ነው የሚልሽ። በቃ እንደዚህ ነው። በጣም ደግሞ ስማርት ከሆንሽ ጭንቅላትሽ የሚሰራ ከሆነ ሁሉን ነገር እያረግሽ ራሱ ደደብነሽ ሊልሽ ይችላል። ምንም አማራጭ የለሽ። በቃ እንደዚህ አይነት ሰው መከራከር የለብሽ። ኦልሬዲ ያ ሰው የአንቺ ተቃራኒ ነው። የአንቺ ከፍታ የእሱን ድክመት ያሳየዋል። የእሱን ድክመት ያሳያል። የአንቺ ከፍታ የእሱ ውድቀት ነው የሚመስለው። ቤዚካሊ የአንቺ ኤኒሚ ነው፣ ጠላትሽ ነው። ግን ከአንቺ ጋር አብሮ የሚኖር ማለት ነው። ሌላ ደግሞ ምንድን ነው መሰልሽ አዳኮ የፈለገ ሄልፕ ብታረጊው በምንም ያሉበትን ቀዳዳዎች ብደፋፍኝለት እስቲና አንቺ ባዶ እንደሆነች ነው የሚነግርሽ። አንቺ ደፍነሽ የእሱን ቀዳዳ፣ አንቺ ባዶ ነሽ፣ አንቺ ነሽ ባዶ። እና እንደዚህ አይነት ሰዎች ጋር ምን ማሰብ አለብሽ መሰልሽ? ይሄ ሰው ኢነርጂ እውቀት ኖሮሽ ኃይል ኖሮሽ በራስሽ መቋቋም እንደምትቺ እያወቅሽ እሱም እያወቀ ለሱ ብለሽ የምታረጊያቸው መስዋዕትነት የሚታየው ሰው አይደለም በፍጹም። ጭራሽ የአንቺ ነገሮች ኮንፊደንስሽን ወደ ታች አድርጎ ማለት ነው። ቢካዝ ኮንፊደንስ ያላት ሴት ከዚህ ሰው ጋር ኖርኩ አልኖርኩ አሁንም ኑሮ ይቀጥላለሁ ብላ የምታስብ ሴት ናት። ያ ነገር ደግሞ እነሱ አይፈልጉትም። ገባሽ? ከነሱ ውጭ እንዳትኖሪ ነው የሚፈልጉት፣ እንድታስቢም አይፈልጉም። በቃ ከነሱ ውጭ ብሎ ማሰብ ለእነሱ እንደ ትልቅ የቁም ሞት ነው። ገባሻ? ያላቸው አማራጭ ከእነሱ ጋር በነበርሽበት ሰዓት አንቺን በተቻላቸው አቅም ዳውን ማድረግ ነው። በቃ መኮርኮም ነው ወደታች። አንቺ ያለኔ ምንም ነሽ፣ አንቺ ምንም የለሽም፣ አንቺ ሳይነፍ ነሽ፣ አንቺ እውቀት የለሽም፣ አንቺ በቃ እንደዚህ ሁሌ አንቺ ድክመትሽ ነው የሚነግሩሽ። ኢቨን አምሮብሽ ፏ ብልጭ ብለሽ 10 ወንድ በስማም ስታምር እያለሽ እሱ ይሄ አላጠረም ይሄ ጫማ ሊልሽ ይችላል። ቢካዝ የእሱ አስተሳሰብ አንቺ ጋር የሚያየው ከሱ ውጭ ብትሆኚ በቃ ስንት ነገር ሻይ እንደምታደርጊ ያውቃል። ስንት ነገር ሰክሰስ እንደምታደርጊ ደግሞ አይሽማ። አንድ ነገር ልጠይቅሽማ። አሁን የልጅቷ አሁን እዚህ ጋር የሆነ ትዝ ስላለኝ ነው የልጅቷ ቤተሰቦች ያያ ብዬ ፈርስት ደይ እስከ ላስት ደይ ሰፖርት አድርገዋቸዋል። ኢቨን የዊዲንግ ፕሮሰሱን ሰፖርት አድርገዋቸዋል። የቤቱን ማቴሪያል አባትዬ ሞልተውላቸዋል። በሚጣሉበት ሰዓት አስማምቷቸዋል። ኢቨን
ከሰርጉ ከትውውቁ ጀምሮ እስከ ቤት ክራይ እስከምን ምናምን ነገር ብዙ ነገር ሰርተውላቸዋል። ኦኬ ያ ይሄ ሁላ ሰው እንግዲህ የቤተሰቡን እንኳን ሰፖርት አግኝቶ ነው እንዲህ እያደረገ ያለው። አስበሽዋል? ወደ ሌላ ሳይድ ሰብሰብ መችው ቤተሰብ ሰፖርት አያደርግም። ዘሴ ሽት የሆነ እንዲያውም ብቻሽን ተቋቁማ አንዳንድ ሴት ብቻዋን ተቋቁማ ልጅም ሰርታ ሰፖርት አድርጋ የሚፈለገውን ነገር ያደረገችም ሴት ቤተሰብም ሰፖርት ያደረገው ወንድ ዘሴም ገብቶሻል አባባል ሰፖርት አድርገዋቸዋል፣ ከበር አድርገውላቸዋል። የዊዲንጉን ፕሮሰስ ኦኬ። የቤት እቃ ከቴሌቪዥን እስከ አልጋ እስከ መቀመጫ የስራ አስረሻት ልጅቷን ደግሞ ከኤ እስከ ዜድ ድረስ ከመሸከም እስከ መውለድ እስከ ማሳደግ እስከ ማስተማር ደግሞ ቤተሰብ ነው እስከ መዳር ድረስ። እንዲህ አይነት ቤተሰብ እንኳን ምን አይነት ባል እንዳመጣች አይተሽዋል? አሁን እኔ ልልሽ ነው ፎር ኤግዛምፕል እንደ ፈርስት ደይ ገና ሳይ ሰፖርት አላደረኩም። ቢኮዝ አይ ነው በቃ እኔ ቀልብ አለኝ፣ ቀልቤ ይነግረኛል የማይሆን ነገር። እኔ ገረን የምንዶት ነገር ቤተሰብ ሰፖርት አድርገውም ያልተሳካ ቤተሰብ ሰፖርት ሳያደርገው የማይሳካ እንዲያውም ሞር ጊቭ ያደረግሽው አንቺ ነሽ። ያው ያንቺ ላይፍ ማለት ነው ያለፈው ያ ሞር ጊቭ ነው ያደረግሽው። እሷ ደግሞ እዚህ ጋር አትሊስት የሆነ ኢንጂነር ነው ደግሞ ልጁ ለስሙ። እሱም እኮ ትንሽ አንብቧል፣ ገብቶሻል? የሆነ በራሱ ህይወት ላይ ነገር ኢንጂነሩም አጥፊ ነው፣ ያ ናርሲሲስት ነው፣ ደደቡም ናርሲሲስት ነው። ችግሩ ሀዳኮ ሰፖርት መደረጉ ጋር ሳይሆን ቆይማ ሰፖርት መደረጉ በቤተሰብ የምታቆፉ ፍቅር የምትሰጡት ገንዘብ የምትሰጡት ሳይሆን እንደዚህ አይነት ናርሲሲስት ወንዶች ጌታ ኢየሱስ ክርስቶስ ራሱ ቢመጣም ባህሪያቸውን ካልቀየረው በስተቀር እሱ ራሱ አይሆንም። ከቤተሰቡ ድጋፍ አገኙ አላገኙም እኔን ነው የተረዳሁት። አየነ ቴንኪዩ። ሲጀመር ሀዳኮ ምን መሰለሽ አሁን አብዛኛው ሴት ያልተረዳው ማለት ነው ላይክ እንደዚህ አይነት ሴቶች የማይረዱት እና እንደዚህ አይነት ነገር ራሳቸውን የማያተርፉት ሴቶች ምን አይነት ሴቶች ናቸው መሰለሽ? ምን እንደሚካሄድ ምን እንደሆነ ጭራሹን የማይረዱ ለምሳሌ የሆነ ኢቨን ራሱ አንቺ ዋው አምሮብኛል ብለሽ እሱ ጋር ስትቀርቢ ወዲያውኑ ከአንቺ ያማረብሽን ከመናገር ይልቅ ያላማረውን የሚመርጥ ከሆነ ዩ ሃቭ ቱ ቲንክ ማሰብ አለብሽ። ኦኬ ትያለሽ፣ አንዴ ታልፊያለሽ። ሁሌ እንደዚህ የሚያደርግ ከሆነ ግን ጤነኝነት አይደለም። ምክንያቱም እኔ ሰው ልጅ እንኳን ላይፌን የሰጠሁት ይቅርና ኖርማል ጓደኛዬ ቤስት ጓደኛዬ ሙዳት ጓደኛዬ ራሱ ሳያት መጀመሪያ አፕሪሺየት ማድረግ የምፈልገው የሚያምርባት ነገር ነው። ደስ ይላታል። ከዛ በኋላ ታውቃለሽ ጥሩ አቴንሽን እንዳለሽ ታውቃለች። ከዛ ያላማረሽ ነገር ካለ ወይም መስተካከል ያለበት ነገር ካለ ትናገሪያለሽ። አንድ ሰው ግን ሁሌ አንቺ አምሮብኛል፣ አንቺ በቃ ይሄ ነገር አሳክቻለሁ ብለሽ ስትመጪ ሁሌ ከኔጋቲቭ የሚጀምር ከሆነ ከመጥፎ የሚጀምር ከሆነ ቆም ብለሽ ማሰብ አለብሽ። እንዳውን ግሬድ የሚያደርግበት የሚኮረኩምበት ነገር እንዳለ ምን እንደሆነ ካልገባሽ ካልተረዳሽ ኖርማል ነው ብለሽ ካሰብሽ ኦልሬዲ አንቺ በተፈጥሮ ለእንደዛ አይነት ሰው ራስሽን አሳልፈሽ እንድትገዢ ሰጥተሻል ማለት ነው። የራስሽን አስተሳሰብና የራስሽን ጭንቅላት ፈጣሪ የሰጠሽን ማገናዘብ ነገሮችን ምን እየተካሄዱ እንደሆነ የማገናዘብ አቅምሽን ወደታች አርግተሽ በዛ ሰው ማይንድ ኮንትሮል እየተደረግሽ እየኖርሽ ነው ማለት ነው። ከተመቻቸው ይመቻቸው፣ ምንም ችግር የለም። የእያንዳንዱ ላይፍ ራሱ ነው የሚኖረው። ችግሩ ግን እንደነዚህ አይነት ሴቶች ይመጡና እዚህ ጋር የሚካሄድባትን ነገሮች የምትረዳ ሴት የሚካሄድባት ነገሮች ደግሞ ለእሷ ጥሩ እንዳልሆነ የምትረዳን ሴት ልክ እንዳልሆነ የምትረዳን ሴት እኔ በቃ ከዚህ በላይ ጥሩ ነገር የሚገባኝ እንጂ ከዚህ እንደዚህ ከምኖረው ላይፍ የሚገባኝ ሴት አይደለም ብላ ራሷን ቫሊዋን ዋጋዋን ያወቀችው ሴት መተው እንደኔ ኑሪ ይሉሻል፣ ወይ ደግሞ ልክ አይደለሽም ይሉሻል። አንቺም እኮ የአንቺን አስተሳሰብ እነሱ ጋር ሄደሽ አንቺ የምትኖሪው ህይወት ልክ አይደለም እኮ አቲም። አሁን ልጅቷ እኔ የተደረገብኝን ነገር ከተማራችሁበት ውሰዱት የራሳችሁ መብት ነው አለች እንጂ ማንንም አትጫነችም። ለምንድን ነው ሁለት አይነት ሴቶች አሉ እዚህ ምድር ላይ ለራሳቸው ዋጋ ያላቸው የሚደረጉት ነገሮች እያንዳንዱ ነገሮች መረዳት የሚችሉ አቅም ያላቸው አሉ። እዚህ ጋር ደግሞ አሉ የራሳቸውን አስተሳሰብ መጠቀም ማይችሉ የሚያኖሯቸው ሰዎች ወይ ደግሞ ፓርትነራቸው ወይ ቦይፍሬንዳቸው እሱ የሚያደርገው እንዳለ በቃ እሱ ነው ልክ ነው ብለው ምንም ያርግ ምንም በመቻል ብቻ ይሄ ካልቸር ኮንትሮል የሚደረጉ አሉ። የተስማሙበትን አክሴፕት የሚያደርጉም ደግሞ አሉ። ምክንያቱም ለእነሱ ህይወት እንዲህ ነው። ሁለቱም ይኑሩ
እነዚህ ሰዎች እነዚህ ሴቶች ሁለቱም ይሁኑ ዋና ለመሞታቸው እኮ ነው። ሁለቱማ መኖርሽ ራሱ ትልቅ ነገር ነው። መኖርሽ ትልቅ ነገር ነው። አለሞት ራሱ ጥሩ እኮ ነው። ይሄም ይመጣና ይችን ይጫናታል። ደግሞ አብዛኞቹ ደግሞ ተጫኞቹ ደግሞ እነዚህ ሴቶች ናቸው። እና በቃ ለምን አይኖሩም? ሁሉም እንደኛ ኑሪ የሚሉሽ ለምን አይኖሩም? በቃ ለምን አይኖሩም? ያቺም እንኳንም አልሞተች፣ ይቺም እንኳንም አልሞተች። ሁለቱም በህይወት አሉ። ከተመቻቸው ይኑሩ። ግን መጫን የለብሽም። በቃ ሴት ልጅ የራሷን ዋጋ የምታውቅ የሚገባትና የማይገባት ለይታ የምታውቅ ሰው አንቺ ከእንደዚህ አይነት ሰው ጋር ተስማምተሽ ስለኖርሽ ብቻ ዋጋሽን ስላላወቅሽ ብቻ የሚደረጉብሽን ነገሮች ልክ ይሁኑ አይሁኑ መለየት ስላቃተሽ ብቻ ተስማምተሽ ከሌላ ሰው ጭንቅላት ተስማምተሽ እየመራሽ ስለፈቀድሽ ብቻ እንደዚህ አይነት ሴትን መተሽ እንደኔ ሁኝ ልትቻት አትችይም። በቃ ምክንያቱም አንቺም እንደዚህ ሆነሻል። እንኳን ይቺ ራሷን ችላ ማንም ሳትነካ የምትኖር ሴት ራሱ ማንንም አልተጫነችም ሰው